እንደዚህ አይነት ነገር ነው ማውራት የምትፈልገው ነው? ታውኝ እነግርሃለሁ። ተው ኤደን የት እንዳለች ታውቃለህ? ምን ፈልጋችሁ ነው? ቆይ ከኔ ምንድን ነው የምትፈልጉት? ጥልቅ መንፈስ ወይንም ጥቁር መንፈስ ደግሞ አግባብ ነው እንደዚህ የሰው ቤት ዘው ብሎ መግባት? እሱን አግባብነቱን አንተ አትነግረኝም። የሰማኝ ነው። ኤደን የት ነው ያለችው? ኤደን ማን ነው? እኔ ኤደን የምትባል ሴት አላውቅም። እንዴት ነው የማታውቀው? አንተ ሰውዬ ምን ፈልገህ ነው? ምንድን ነው? ያዙት እንዳያመልጥ ያዙ። እሺ እነግርሃለሁ። ማንም አላውቅም። ምንም ማለት ምንም የራሴ ህይወት ምኖር ሰው ነኝ። የኔ ክሩ አባላቶች ላይ እንደዚህ አይነት ነገር አደርሳችሁ እነሱም በእንደዚህ አይነት መንገድ ጎርታችሁ እናንተ በሰላም የምትኖሩ መስሏችሁ ከሆነ ተሳስታችሁ። እሱ የተከለከለ ነው። የምትበላው የድመት ስጋ ነው። ቆይ ወንድሜ ከኔ ምን ፈልገህ ነው? ማን ነው የላከህ? ቆይ አንተስ ማን ነህ? ከኔ ምንድን ነው የምትፈልገው? እርግጠኛ ነኝ ታውቀኛለህ። እምወዳቸው ወንድሞቼን ነው ያሳጣችሁኝ። ጉዳት የደረሰባቸው አንዳቸው ላይ ደግሞ የሆነ ነገር ይረስና እነሱ የሆነ ነገር መሆናቸውን ልወቅና እኔን አያርገኝ። እሺ እንደምታየው ግቢው ሰፊ ነው። ብዙ ሰው አለ፣ ልጆች አሉ። ጥበቃ ነኝ እዚህ ቤት። በየዓመቱ በግንቦት ወር ወቅት ጥቁር በግ ከነነፍሱ ቤት ውስጥ ይቀበራል። ድመቶቹ ምን ይሆናሉ ነው የምትለኝ? ከዛ የፈላ ውሃ ውስጥ እንከተዋለን በማዳበሪያ። ፀጉሩም ሁሉም ነገር እርግፍ ይላል። በቃ ይኮማተራል። ከዛ ይወጣል። ሌላው የድመቱ አካል በእንጨት ይወጋና በሩ ላይ ይቆማል። ይሄን ታውቃለች? አታውቅም። ይሄን በሩ ላይ ከቆመ በኋላ ጥቁር አሞራ አለ። ራሱን መንፈሱ የሚለከው እሱ ይዞት ይሄዳል። ነገር አለ የተሰጠችው የባዕድ አምልኮ የሚባል ነገር አለ። እንግዲህ ያው ሀገራችን ሰምታችሁ ከሆነ ለዛ አምልኮ ልጅቷ ተሰጣለች። ልጅቷ እንዳታገባ ፍቅረኛ እንዳትይዝ እድሜ ልኳን በእንደዚህ አይነት ሁኔታ እንዲቀጥል ነው የሚፈልገው። ጅብም እንደ ውሻም እንደተለያየም ነገር ያደርጋታል። እንዲሁም አንተ አንዱን ያየው ብዙ አይነት ነገር ነው የምትሆነው እሷ። ወይኔ አቤል እናንተ መጫወቻውን ይልቅር። ይኸውልህ ስማኝ፣ የምትሰማኝ ከሆነ እኔ ኤደን የምትባል ሴት አላውቅም። ፈራ እግዚአብሔር ስላለ ነው ማለት የሁላ ሰው ላይ እንደዚህ አይነት ጉዳት እኔ ላይ ለራሱ ያዘጋጀውን ወጥመድ ታውቀዋለህ። በሽተኛ ሆኛለሁ። በቃ ፈርሷል እንዳለ በጣም ተደብድቤያለሁ። ግን ተገቢም አልነበረም። መናገር ነበረብኝ። ያን ሁሉ ነገር መደብደብ አልነበረብኝም። ምንም ላላመጣ ነገር እና ያለውን ነገር አንተ ተናገር። ስለዚህ ታልባለህ ማለብ ትችላለህ። ውሻ ታልባ ነው መንፈስ እንትን ስለሚል ታልባ የውሻ ወተት ግዴታ መጠጣት አለበት። ይጠጣል ብሎ ገሌ የሚባለው እንደዚህ ያደርጋል ብሎ ነግሮኛል። ይህን ነገር አንድ ሺህ ሰው ሊገል ይችላል። ልጅቷ ነግሬያለሁ። እንግዲህ እናቷም ታውቃለች እኮ በነገራችን ላይ ይህን ተስማምተውበት እኮ ነው የሚያደርጉት እኮ ይህን ነገር። እሷ ግን ተገብራለች። በቃ ለዛ አምልኮ ተሰጥታለች። የአምልኮ የሚከናወንለት ነገር አለ። እሷ ለዛ አምልኮ ቀላቢ ነች። ምንድነው? አንተ ሰውዬ ምን ፈልገህ ነው? ምንድነው? ተቀመጥ። ምን ፈልጋችሁ ነው? ኤደን የት ነው ያለችው? ኤደን ማን ነች? ኤደን የት ነው ያለችው? ኤደን ማን ነች? ተናገር። የማይሆን ነገር ውስጥ አንገባ። ኤደን የት ነው ያለችው? ምንድነው የምናገረው? ኤደን የት ነው ያደረጋችኋት? ደግሞ አግባብ ነው እንደዚህ የሰው ቤት ዘው ብሎ መግባት? እሱን አግባብነቱን አንተ አትነግረኝም። የሰማኝ ነው። ኤደን የት ነው ያለችው? ኤደን ማን ነው? እኔ ኤደን የምትባል ሴት አላውቅም። እንዴት ነው የማታውቀው? እንዴት ነው የማታውቀው? ኤደን ማን ነች? ኤደን የት እንዳለች ታውቃለህ? ምን ፈልጋችሁ ነው? ቆይ ከኔ ምንድን ነው የምትፈልጉት?
ተነስ ተነስ ኤደን የት ነው ያለችው? ኤደን ማነች? ቆይ ኤደን ያለችበትን ትናገራለህ? ተናገር። ኤደን ማነች? ቆይ ነፍስን ከስጋ ሳለየልህ አሁን የምጠይቅህን ነገር ብቻ እንድትመልስልኝ። ኤደን ማነች አትበል። እኔ ኤደን የምትባል ሴት አላውቅም። ማን ነው ታዲያ የምታውቀው? ማንም አላውቅም። እዚህ ቤት ነው የምትሰራው? ምንም ማለት ምንም የራሴ ህይወት ምኖር ሰው ነኝ እኔ። በተጠንቀቅ የተቀመጥክ ሰው ነው የምትመስለው። ሰው የምትጠብቅ ሰው ነው የምትመስለው። ቆይ ወንድሜ ከኔ ምን ፈልገህ ነው? ማን ነው የላከህ? ቆይ አንተስ ማን ነህ? ከኔ ምንድን ነው የምትፈልገው? እርግጠኛ ነኝ ታውቀኛለህ። እኔ አላውቅህም። አታውቀኝም? ኤደን ግን የት እንዳለች ታውቃለህ? ኤደን የት እንዳለች ታውቃለህ? በደንብ አላውቅም እኔ። ይኸውልህ የማይሆኑ ጨዋታዎችን እንድንጫወት አትገፋፋኝ እሺ? እኔ ምንም ማውቀው ነገር የለም። ማውቀው ነገር ቢኖር እኮ እነግርሃለሁ። ምን ነው የፈለግከው? ኤደን የምትባል ሴት አላውቅም። ትሰማኛለህ? የእኔ ክሩ አባላቶች ላይ እንደዚህ አይነት ነገር አደርሳችሁ እነሱም በእንደዚህ አይነት መንገድ ጎርታችሁ እናንተ በሰላም የምትኖሩ መስሏችሁ ከሆነ ተሳስታችኋል። እኔ ነፍስም ቢሆን እነጥቃለሁ። ምንም ማውቀው ነገር የለም። ይኸውልህ የምወዳቸው ወንድሞቼን ያሰጣችሁኝ ጉዳት የደረሰባቸው አንዳቸው ላይ ደግሞ የሆነ ነገር ይረስና እነሱ የሆነ ነገር መሆናቸውን ልወቅና እኔ ነው ያርገኝ። እሺ ምንም ማውቀው ነገር የለም። ምን አባል ወስሪ ምንም የማውቀው ነገር የለም የምትለኝ? ምንም ማውቀው ነገር የለም። ማውቀው ነገር ቢኖር እኮ እስካሁን እነግርሃለሁ። ወይኔ አቤል እናንተ መጫወቻውኝ ይልቅር። ይኸውልህ ስማኝ፣ የምትሰማኝ ከሆነ እኔ ኤደን የምትባል ሴት አላውቅም። ይኸውልህ የምጠይቅህን ነገር ብቻ እንድትመልስልኝ ነው የምፈልገው። ቆይ እሺ ምንድን ነው የምትፈልገው? አንተ ማን እዚህ ቤት ውስጥ ምንድን ነው የምትሰራው? እኔ እዚህ ቤት ጥበቃ ነኝ። ጥበቃ ነኝ ማለት ግቢው አታየው? እንደምታየው ሰፊ ነው ግቢው። ቤቱም ተከራይቶ የሚኖሩት ሌላ ሰው ነው፣ የሌላ ሰው ቢሆንም እኔ ግን ጥበቃ ነኝ። ጥበቃ ጠብቄ ነው ቤተሰብ የማስተዳደረው። እዚህ እንድኖር ፈቅደውልኝ ነው። እኔ ጥበቃ ነኝ። እንደምታየው ግቢው ሰፊ ነው፣ ብዙ ሰው አለ፣ ልጆች አሉ። ጥበቃ ነኝ እዚህ ቤት። አንተ ማን ነህ? እስቲ ስለአንተ ነገር እኔ ማን ነገርኩህ? ጥበቃ ነኝ። ጥበቃ ማንነት አይደለም መቼም እኮ ስራ ነው እንጂ ያው ከዚህ በላይ ምንም ልነግርህ አልችልም። እንዴት? እንደነገርኩህ እዚህ ቤት ነው የታዘዝኩት እንድጠብቅ፣ ጠብቄም ቤተሰብ እንዳስተዳድር ነው። እዚህ አንድ ክፍል ተሰጥቶኝ የምኖረው። ሰዎቹ ቤቱ የሌላ ሰው ነው ግን ተከራይተው የሚኖሩ የተከራዩ ሰዎች ደግሞ እኔ አንድ ክፍል ሰጥቶኝ እየኖርኩ ነው። ቤተሰቤን ማስተዳድረው ደግሞ እዚህ እየጠበቅኩኝ ነው። ከዚህ በላይ ምን ትፈልጋለህ? ከዚህ በላይ ምንም ልነግርህ አልችልም። ስለዚህ ስላሉት ነገሮች ከዚህ የበለጠ ኢንፎርሜሽን የለኝም ነው? ምንም ማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። ማውቀው ነገር ቢኖር እነግርህ ነበር። አስገቡልኝ እስቲ። እንዳለቅ ሰላም ነው? መጣል እንዴ? እንዴት ነው? ሰላም ነው? እንደምትመጡ አውቅ ነበር። እንደታወቀ አንተ ጥበቃ ነህ እዚህ ቤት? የዚህ ቤት ጥበቃ ነህ ልጅ? አይ አይደለም። የነገርኩህ ልጅ አንደኛው ይሄ ነው። አንዳንድ ስራዎችን የሚሰራው እንግዲህ እንዴ አለቃ ምን ነግረው? እኔ ላይ ነው እየተጫወትክ ያለው? እኔ ላይ ነው እየተጫወትክ ያለው? ስማኝ፣ ኤደን የት ነው ያለችው? ኤደን የለችም፣ ተወስዳለች። መወሰዷን አውቃለሁ። ወዴት ነው የተወሰደችው? ማን ነው የወሰዳት? እኔ እንጃ አላውቅም። እኔ ራሱ ላድናት ፈልጌ ነበረ፣ ግን ልደርስላት አልቻልኩም። ወስደዋታል። ማን እንደሆነ አላውቅም። ላድናት ፈልጌ ነበር። ማ አንተ? እነዚህ ሊያድኑ የማይችሉም ያው ስራውን የሚሰሩት አብዛኛው ከኛ ስሩ ነው።
ያው ከኔ ስር ሆነው ብዙ ስራዎችን የሰሩ ልጆች ናቸው። ጨካኞች ናቸው። በጣም አደገኛ ናቸው። ልጅቷን ደግሞ ሊሰውሯት የሚችሉት ሊያድናት አይደለም። ያው ታዞ ነው በእርግጥ እንደዛ ያደረገው ማለት ነው። ዋናው ነገር ልጅቷ ለምንድን ነው የምትፈለገው የምትታገተው በሚለው ነገር ብንነጋገር አይሻልም? የምታውቁት ነገር የለም ማለት በሱ ጉዳይ? አዎ እንደነገረህ ነው። እኔ ምንም አውቀው ነገር የለም። እኔም ለመኖር የታዘዝኩት ነገር ነው ማለት ነው። ዝም በል። ልጅቷ የመጀመሪያ ልጅ ነች ለቤታቸው። እንግዲህ ብቸኛ ልጃቸው ነች። ብቸኛ ልጃቸው ነች። ለካ ሰውየው ከውጭ ልጆች አሉት አይደል? ሌሎች ልጆች አሉት። ሌላም ትዳር አለው። እሱን አውቃለሁ። ግን እሷ ልጅቷ የተፈለገችበት ምክንያት ይሄ ሁሉ ሀብት የተሰጠችው ነገር አለ። የተሰጠችው የባዕድ አምልኮ የሚባል ነገር አለ። እንግዲህ ያው ሀገራችን ሰምታችሁ ከሆነ ለዛ አምልኮ ልጅቷ ተሰጥታለች። ልጅቷ እንዳታገባ፣ ፍቅረኛ እንዳትይዝ፣ እድሜ ልኳን በእንደዚህ አይነት ሁኔታ እንዲቀጥል ነው የሚፈለገው። ለምን ያ ሀብት በአንድ ቀን ነው ፈረስርሶ የሚወጣው ማለት ነው። በቃ ይሄ ይናዳል ተብሎ ይታሰባል። እና ልጅቷ እየተጠበቀች ቤት ውስጥ የምትበላው ምግብ ሁሉ ራሱ ተለይቶ ነው የሚሰጠው። ማንኛውንም ምግብ አትበላም። ያ ሁሉ ክትትል አለ። ከአመጋገቧ ጀምሮ የምንለብሰውም ልብስ፣ የከለር አይነቱም ሁሉ ነገር ይለያል። ፀጉር አሰራሯ፣ እያንዳንዱ ነገር ያ የምከታተለው በብዛት እኔ ነበርኩኝ። እሷን በጣም በጥብቅ የምከታተል የነበረው ማለት ነው። እና እሷ ከዛ ቤት ከወጣች፣ ምክንያቱም እሷ እዛ ስትቀመጥ እዛ ቤት ውስጥ መኪኖቹ ይሰራሉ፣ ሱቆቹ ይሰራሉ። እያንዳንዱ የንግድ ተቋማት በጣም እንቅስቃሴ ገንዘብ ይኖረዋል ማለት ነው። እሷ ወጣ ስትልና አመጋገቧም አለባበሷም የሆነ ቤተክርስቲያን አካባቢ የሆነ ቦታ ስትሄድ ነገሮች እንዳልሆኑ ይሆናሉ ማለት ነው። ስለዚህ ልጅቷ የምትፈለግበት ምክንያት ጋሽ የሚፈልጋት በዚህ ምክንያት ነው። ማንም ሰው በእሷ እንዲመጣበት አይፈልግም። የፈለገውን ነገር ሊያደርግ ይችላል ማለት ነው። ስለዚህ እነዚህ ልጆች ያደረጉት ነገር ምንድን ነው? አሁን እኔ በእናንተ ቁጥጥር ስር እያለሁ ትናንትና እና እዛ አካባቢ የደረሰውን ጉዳትም ትንሹም ቢሆን ሰምቻለሁ ማለት ነው። ስለዚህ ያው እነዚህ ልጆች እና ሌሎችም አሉ፣ ከሱ ስርም ሌሎችም አሉ፣ ይህን ስራ የሚያከናውኑ ልጆች አሉ። ይሄ ነው ያለው ሁኔታ። ያደረጓትን ቦታም ያውቃል። ግን ወደዛ ያው በትክክለኛው መንገድ ተናግረህ ያለችበትን ቦታ እነሱን እንዲያገኟት ማድረግ አለብህ። ይህን ከዚህ በኋላ ይህን ቆሻሻ ስራ ማቆም። እኔም ይኸው ተናዝዣለሁ ኃጢአቴን። ከዚህ በኋላ በህግ ቁጥጥር ስር ሆኛለሁ እና እስከዛሬም ድረስ ይጸጽተኛል ላደረኩት ነገር ሁሉ። ያሁኑ ምር ነው ጥበቃ መሆንን ነው ወይ ማምን? እመነኝ፣ ያሁኑ አልዋሸሁም። እኔም ለአድናት ፈልጌ ነበረ ልጅቷ፣ ግን ልደርስባት አልቻልኩም። የት እንዳደርጓት አላውቅም። የኔን ሰዎች እኮ ነው ወንድሞቼን እኮ ነው እንደዛ መሬት ላይ ጥላችሁ ሄዳችሁ ሰማኛል። አንድ በአንድ ዋጋ ነው ማስከፍላችሁ ያላችሁበት። አሁን ያለውን ነገር ብትናገር ይሻላል። ምክንያቱም አሁን ገብተሃል፣ ህግ ጥላ ስር ውስጥ ነው ያለው። ስለዚህ እንደዛ ነው እንደዚህ ነው አያዋጣም። ያለውን ነገር ተናገርና አሁን እኔ ትናንትና ብዙ ነገር ሆኗል። ስለዚህ በቃ ትጸጸታለህ። ምንም ከዚህ በኋላ እኛ ረጅም ጊዜ የምንኖርም አይደለም። እንግዲህ ማለት በኃጢአት ተጨማልቀን ለዘላለም መኖርም፣ አንተ ቤተሰብ ያለህ ልጅ ነህ። ስለዚህ ወጣት ነህ፣ ችግር የለውም፣ ታስረህም ትወጣለህ። ያለውን ነገር ተናገር። በቃ እኔ አውቃለሁኝ። እኔ ስለማውቅ እኔ መጥቼ እኔ ልክደኝ አልችልም አይደል እንዴ? እሱን ችግር የለም። እኔ ግን ያንተን እያንዳንዱን ነገር አውቃለሁ። ስለዚህ ያለውን ነገር ተናገር። አለበዛ ደግሞ በዱላ እንትን ሊያሳምኑ ይችላሉ። ቀላል እኮ ነው። ግን በትክክል ብትናገር እንደ እኔ አሁን ኩላሊት በሽተኛ ሆኛለሁ። በቃ ፈርሷል እንዳለ በጣም ተደብድቤያለሁ። ግን ተገቢም አልነበረም። መናገር ነበረብኝ። ያን ሁሉ ነገር መደብደብ አልነበረብኝም። ምንም ላላመጣ ነገር እና ያለውን ነገር አንተ ተናገር። ምንድን ነው ያደረጋችሁት? እቅዳችሁ ምን ነበር?
አዎ በእርግጥ አውቃለሁ። እዚህ ቤት ነበርኩኝ። ከዛ ደግሞ ሌሎችም እሱ እንደነገረ አብረን የምንሰራ ልጆች አሉ። እሺ ከዛ ወሰዷት። በእርግጥ ቅድም እንደነገርከኝ ላድናት ፈልጌ ነበረ፣ ግን የኔ ህይወት አደጋ ላይም ስራዬም ስለሆነ አለቃዬ ስላዘዘኝ ወስደውታል። ግን የት እንዳደርጓት አላውቅም። እኔ ቤት ነበርኩ። እኔ ቤት ነበርኩ ማለት ያው እዚህ ነበርኩኝ። ማን ነው ታዲያ እሷን የወሰዳት? ሌላ አብሮ የሚሰራ ልጅ አለ። እቅዳችሁ ምን ነበር? ምን ለማድረግ ነበር ያሰባችሁት? ንገረኝ፣ ምን ነበር እቅዳችሁ? እኔ እንጃ። ከልጅቷ አባቷ ነው እንዲያግት ያስደረጋት። አባቷማ እንደሚያደርገው አውቃለሁ፣ ግን አባቷ ጉዳይ ከተማም ሰው ሊያቃጥል ይችላል። አይደለም 4 ሰው 5 ሰው ብዙ ሰው 1000 ሰው ሊገድል ይችላል። ልጅቷ ነግሬሃለሁ እንግዲህ እናቷም ታውቃለች እኮ በነገራችን ላይ ይህን ተስማምተውበት እኮ ነው የሚያደርጉት እኮ ይህን ነገር። ስለዚህ ከፍተኛ አሁን እንደውም ሲነግረኝ በጣም በድህነትና በጣም በችግር የኖረ ሰው ነው ሰውየው ማለት ነው። እና ከዛ ችግር በቃ ለመላቀቅ ያላረገው ነገር የለም። እና ይህን አጋጣሚ ግን ይህን ነገር በሆነ ወቅት አጫውቶኛል እንዴት እንዳደረገ ማለት ነው። ስለዚህ ገንዘብ ላይ ያለው አቋም ለምንድነው ገንዘብ እንደዚያ የወደደው? በችግር ነው ያለፈው ሰውየው፣ በጣም መከራውን አይተዋል። እና እቺ ልጅቷ ላይ አረገ ያለውን ሀብት አይተሃል እንግዲህ። ስለዚህ ሌሎች ልጆችን በእንደዛ ሁኔታ በጥሩ ሁኔታ ያስተምራል። እሷ ግን ተገብራለች ነው ተገብራለች። በቃ ለዛ አምልኮ ተሰጥታለች። የአምልኮ የሚከናወንለት ነገር አለ። እሷ ለዛ አምልኮ ቀላቢ ነች። እሷ ካልቀለበችው እሷ የሚሉት ነገር አለ፣ ሀብቱ ይፈርሳል ማለት ነው። እና የምትጠበቀውን ከሰው ጋር ግንኙነት እንዳታረግ፣ ፍቅረኛ እንዳትይዝ በተለያየ መንገድ ትጠበቃለች። እና ያን ነገር የሚቀለበውን ነገር የምቀልበው እሷ ነች። እሷ ካልሆነች ሌላ ሰው አይቀልበው ማለት ነው። እና እሷ በህይወት እንድትቆይ ትፈልጋለች። ሁሉን ነገሯ ከአመጋገብ ጀምሬ እንግዲህ ምናልባት ስታገኛት ልነግርህ ትችላለች። በህይወት ካለች ያው በህይወት ነው የምትኖረው። እርግጥ አይገላትም፣ ይፈልጋታል። ግን ይሄ ነው እንግዲህ ያለው ነገር። አዎ እንደነገረ እሷ ካልያዛት ህይወቷ አደጋ ላይ ስለሚሆን ያባቷ እሱ ነው እንድታገት ያዘዘ። ይኸውላችሁ እየሰማችሁ ነው። እኔ በየትኛውም አይነት ሁኔታ ውስጥ ሆነ ምንም አይነት ነገር ተፈጥሮ እችን ልጅ ማጣት አልፈልግም። እያዩዋት እንደዛ እንስሳ ሆና እንድትኖር አልፈልግም። እናንተ ደብቃ በእናንተ የተነሳ ደግሞ እች ልጅ አጣናት ማለት ስለ እውነት ነው የምልህ፣ ህይወትን ነው የምነጥቅ። ያ ብቻ አይደለም፣ ወንድሞቼንም ደግሞ ከባድ ጉዳት አደረሳችሁባቸዋል አይደለ? የደረሰባቸውን ጉዳት መቼም ለእናንተ አልናገርም። ምን አደረጓችሁ? አሁን አንተ ማሰብ ያለብህ ለወንድሞች እንጂ ለልጅቷ ማሰብ የለብህም። ልጅቷ እንዴ ህይወቷ ተበላሽቷል። መጀመሪያ ጀምሮ ከድሮ ጀምሮ ነው እንትን ያለው። ምንም የምትስተካከልም አትመለስም። አንዴ ተሰጥታለች ተብሏል ለሰይጣን፣ በቃ አለቀ። ስለዚህ እሷን ብታገኛትም ባታገኛትም ምንም ለውጥ የለውም። ግን እነዛን ሚስኪኖች እዛ ቦታ የላካቸውን ሰዎች እነዛ ያልሆነ ነገር ሆነው ወይ ያልሆነ ነገር አድርጓቸው ከሆነ እና እነዛን ሰዎች ለነዛ ብትደርስ ይሻላል እንጂ የልጅቷ ጉዳይ እኮ ያለቀ ጉዳይ እኮ ነው። ከልጅነቷ ጀምሮ ትምህርት አልተማረች ምን አላለች። እንግዲህ ይህን ያክል እድሜ ስትደርስ ሰይጣን እየቀለበች ነው የኖረችው። ምንም ልታደርጋት አትችልም። አሁን እናንተ ናችሁ እንጂ እሷ እኮ ፍላጎት የላትም እኮ። እሷ ከአባቷ መለየትም አትፈልግም። ተላምደዋለች እኮ። እናንተ ናችሁ ባገኘኋት ሰዓትም ስትነግረኝ የነበረው ነገር አንዲት የተማረች ወጣት ለሀገራችን ትልቅ ጥቅም ማበርከት የምትችል ወጣት እንዲህ ተቀራምታ ተቀምጣ ማየት
ያ ብቻ ሳይሆን እንደ ውሻ ስትጫው ያለችበትን ሁኔታ የነበረችበት የህይወት ሁኔታ ይሄ ነው ብዬ ልነግር የምችል አይደለም። በጣም ከባድ ሁኔታ ውስጥ ነው የነበረችው። ይህን እያየው ማለፍ ደግሞ ለእኔ አያስችለኝ። ይህን ነገር እያየው እያወቅኩኝ እንዳላወቀ ሰው አይቶ ማለፍ ለእኔ በጣም ይከብደኛል። ያን የሚያስጨዋት እንግዲህ ያገኛት ጊዜ ምናልባት ከመንፈሱ ረቃ ነው ያገኛት። እንደ ጅብም እንደ ውሻም እንደተለያየም ነገር ያደርጋታል። እንዲሁም አንተ አንዱን ያየው ብዙ አይነት ነገር ነው የምትሆነው እሷ ከመንፈሱ ስር። ቆይ ማለት እንዴት ነው ግን? ማለት እሷ እንደ እንስሳ ሆና ላይክ ግቢ ውስጥም የምትንከባለለው የተለያዩ ነገሮች እንዴት እንደዚህ ሊሆን ይችላል? እሷ ላይክ አክት እኮ እያደረገች አይደለም፣ ሆና እኮ ነው እየኖረች ያለችው። ሆና የምንኖረው ምሳሌ አሁን የመንፈሱ አሰራር ከሌሊቱ 9 ሰዓት ላይ ተነስታ የምታደርገው ነገር አለ። ከዛ ከቀኑ 7 ሰዓት ላይ የምታደርገው ነገር አለ። ከምሽቱ 3 ሰዓት ላይ የምታደርገው ነገር አለ። እነዚህ ነገሮች መከናወን ካልተከናወኑ ሀብቱ በትክክል አይቀጥልም ማለት ነው። ቤቱ ይበተናል ማለት ነው። እና እነዛን ነገሮች ለማድረግ ደግሞ ሁልጊዜ መኖር አለባት ማለት ነው እሱ። ስለዚህ እኔ ደግሞ መጠበቅ አለብኝ። ስራዬ እሱ ነው። ጥሩ ገንዘብ ይከፈለኛል። ይህን ነው የማደርገው። በዛ በኩል የመጣ ነገር አጠፋለሁኝ እኔ ማለት ነው። ስለዚህ እሷን ካየ ማለት እንዴት ማለት እሷ ጋር የሚቀራረብ ጠቅላላ እሷ ጋር ግንኙነት የሚያደርግ ሰው ምሳሌ አሁን አንተ አገኘሃት ተብሎ አወራሃት ተብሎ ብዙ ነገር ሆኗል እና ያው ትናንት እንደነገርኩህ ነው ማለት ነው። በብዙ ነገር ፈልገንህ ነበረ ግን አልሆነም፣ አልተሳካም። ሌሎችም ሰዎች ከዚህ በፊትም እንደዚህ የተለያየ አሁን አንድ ጓደኛ ፍቅረኛ ነበራትና እሱ በጣም እንትን ስላለ አስፈላጊ ስለሆነ ሲነገር በመንፈስ ሲጠየቅ አስፈላጊ ነው ልጁ። ስለዚህ ለብቻ ቤት ተከራይተውለት ሴት እንትን ብሎለት ይኖራል ማለት ነው። ሌላ ግን የቀረባት ተገለዋል፣ ሞተዋል፣ አልቀዋል። ከዚህ በፊት ቀርበዋት የነበሩ ይሄኛው ግን ከኮከቧ ጋር ተመሳሳይ ስለሆነ አስፈላጊ ነው ለመንፈሱ ግብአትም ስለተባለ ሴት አባትየው እንትን ብሎለት ደግሶለት ሁሉን ነገር አድርጎ ገንዘብ ሰጥቶ ቤት ተከራይቶ አስቀምጦታል። ይሄ ነገር እንዴት ሊሆን ቻለ ነው እያልኩኝ ያለሁት። እንዴት እንግዲህ እኔ የማውቀውን ነገር ነግሬሃለሁ። አንተ ምንም የማውቀው ነገር የለም ነው እያልከን ያለው? አዎ ያለውን እኔ አሁን አልዋሸሁም። የእውነቴን ነው የነገርኩህ። የእውነትን ምን ነገርከኝ? የእውነትን አጋች ነው ያግታል። በእርግጥ አግቷታል። እሱ ነው እንግዲህ የሚያደርሳት ብዬ ነው የማስበው። ምክንያቱም ሌላ ሰው ይህን ሊያደርግ ስለማይችል ያለውን ነገር ተናገር፣ እዚህ ቦታ ነው ያደረኳት በልና። ከዛ ውጭ ግን በነገራችን ላይ ስለ ድግምቱም ስለሷም ብዙ የሚያውቀው ነገር የለም። ይሄ አሁን እኔ ያልኩህን ነገር ብዙም እሱም ያን ያክል እንትን የለውም። ያው ከመታዘዝ ውጭና ይህን አድርግ ሲባል ከዕቃ ከማድረስ ከምናምን ውጭ ጠለቅ ብሎ ያለውን ነገር ብዙም እንትን አይልም። ግን አሁን ከኔ ቀጥሎ ወይንም የሚለከው እሱን ነው ማለት ነው። ጋሼ ልጅቷን እንዲወስድለት እንትን ብሎታል። ስለዚህ ልጅቷን ወስደሃታል፣ እዚህ ቦታ ነው ያስቀመጥኳት በልና ነገራቸው ያለውን ነገር ይቀልልሃል ብዬ ነው የማስበው። እንግዲህ ይሄ ነው። አትናገርም? ምንም የምታውቀው ነገር የለም? እሺ አንተ እዚህ ቤት ከሆነ በርክ ማን ነው እሷን ሄዶ ያገታት? ግብረ አበሮች አሉኝ ከእኔ ጋር የሚሰሩት አሉ። እነማን ናቸው? ወስደዋታል እነሱ። እኔ እኮ ነግሬያለሁ። እኔ ላድናት ፈልጌ ነበረ ከነሱ፣ ግን ስመጣ ወሰዷት። ከዛ ላድናት አልቻልኩም። አንተ በምን አይነት መንገድ ነው ለምን ልታድናት አሰብክ? ምን አይተህ? ስለምታሳዝን ያው እሱ እንደነገረ ያየውን ነገር ሳይ አሳዝናኝ ላድናት ፈልጌ ነበረ፣ ግን ከእኔ ስር ያሉት ልጆች ወስደዋታል። ቀልድ የያዘው መሰለኝ ይሄ ሰውዬ። እንግዲህ ያው ስላልገባው ነው ነገሩ። ያለውን ነገር እኔ እንግዲህ ደጋግሜ እየነገርኩት ነው። ከዚህ በላይ ምንም ልረዳው አልችልም። ስለዚህ የምታረጉትን ነገር አድርጉ እናንተ። አሁን የመጨረሻ ጥያቄ ልጠይቅህ። ከጎን የነበሩትን ሰዎች
አሳልፈህ ትሰጠናለህ ወይንስ በስቃይ ውስጥ ማለፍ ነው የምትፈልገው? አይ እሱ እንኳን ማድረግ አልችልም። ለምን ነው የማትችለው? የኔም ህይወት አደጋ ነው። ስለዚህ እኛ ስናደርግ ደስተኛ ትሆናለህ ማለት አይደለ? አይደለ? እሺ እናገራለሁ። አይደለ? እሺ እናገራለሁ። እንደዚህ አይነት ነገር ነው ማውራት የምትፈልገው ነው? ተወኝ። እሺ እነግርሃለሁ። ተው። ይሄን ሁሉ አንተ በገዛችን ለምን ተሰደባለህ? መናገር ላይ ቀር እኔ ተናገር አልኩ። ድጋሜ ነገርኩ። ትናንትና እኔ እንደዚህ ነበርኩኝ፣ ካንተ ይባስኩኝ ነበርኩኝ እኔ። አንተ ተናግረህ ከኔ ጋር ተባበርና ከዛ በኋላ ያለውን ነገር አጋልጠ የሚሆነውን ነገር ነው ያለው ወደፊት። በቃ እንዴት ይዘናል እኮ አለቀ። እሺ እናገራለሁ። እኮ ተናገር። በቃ እሺ። አሁን የሚመጣ ልጅ አለ። እናንተ ከመምጣታችሁ በፊት አንዳንድ እንቅዶች እናንተ የታሰበ ነገር ይዞ ይመጣል። ፋይል ይዞ ሊመጣ ነበር። እናንተ እንዴት እንደመጣችሁ ባላውቅም ለእናንተ የታሰበ እቅድና ፋይል ነበር። እሱ ይዞ ይመጣል። እሱ ይመራሃል። እቅድና ፋይል እኮ ነው ያልኩ ያለው። ለእናንተ የታሰበ ነው እና እሱ በደንብ ያውቃል። እሱ ትጠይቀዋለህ። እሱ ሲመጣ እሱ በደንብ ይመራሃል። ደውልለት። ያ እንትና ነው ማን ለጋ የሚሰራው አይደል? አዎ ደውልለት። ሰውዬው እኮ በህይወታችን ሲጫወት እኮ ነው የኖረው እኮ። ሄሎ እየመጣህ ነው? አዎ ቤት ነኝ። አረ ምንም ችግር የለም። እና እጠብቅሃለሁ። እና እሺ ምንድን ነው ያልከኝ? በህይወታችን ነው ሲጫወት ግን የኖረው ማለት እኔ ፈሪሃ እግዚአብሔር አለኝ። የማደርገው ነገር በጠቅላላ አይ ፈሪሃ እግዚአብሔር ስላለ ነው ማለት የሁላ ሰው ላይ እንደዚህ አይነት ጉዳት እኔ ላይ ለራሱ ያዘጋጀውን ወጥመድ ታውቀዋለህ። ትናንትና ነው እኮ የለቀቀኝ እኮ እናንተ ስለያዛችሁኝ ሳድር መንፈስ ከዚህ ላይ የተነሳ ነው ይመስለኝ። ማለት ተይዤ ነበር እኔም ማለት በመንፈሱ ተይዤ ነበር። በቃ አላውቅም ማለት የሚመረኝ እሱ ነው። ምክንያቱም ምንም ነገር እንደዚህ አላይም ነበር። ወደኋላም ወደፊትም አላይም። አንድ አይነት ነገር ብቻ ነበር እና ገብቼ ሌሊት ላይ ሳስበው ያረኩትን ነገር እያንዳንዱን ነገር እና በእኔስ ይሄ ነገር ቢደርስ ብዬ ሳስበው ከባድ ነበር። በቤተሰብ ቢመጣስ እና የተደረገው ነገር በጠቅላላ ስህተት ነበር። እኔ ይቅርታ ጠይቃለሁ ላረኩት ነገር ማለት ነው። ስለዚህ እናንተም ይህን አይታችሁ ነገሮችን ቀለል እንዲታደርጉልኝ እፈልጋለሁ። ይህን ሁሉ ነገር አሳልፌ ሰጥቻለሁ። እንግዲህ ማት የሚሰራውን ነገር እያንዳንዱን ነገር እዛ ቤት ውስጥ ያለውን ሚስጥር በጠቅላላ እየሰጠው ነው። ሌላም ነገር እንፈልግ ካላችሁ የሚወጣም ነገር የሚቆፈርም ነገር የተቀበረም ነገር የተለያየ ነገር አለ። እሱንም ማለት አስፈላጊ ከሆነ ለእናንተ የሚጠቅማችሁ ከሆነ መናገር ይቻላል ማለት ነው። ምንድን ነው የሚቆፈረው የሚወጣው? ምንድን ነው ደግሞ? በየዓመቱ በግንቦት ወር ወቅት ጥቁር በግ ከነነፍሱ ቤት ውስጥ ይቀበራል። በየዓመቱ ማለት ነው። እና ይሄ ነገር የሚጠቅም ነገር ለእናንተ አይጠቅማቸውም ብዬ ስለማሰብ እንጂ ይህን ነገር ሁሉ እናከናውን ነበረ። ሌላው እሷ የምትበላው ምግብ ምሳሌ ሰው ቤት ሄዳ አትበላም። ምግብ ማንኛውንም ምግብ ሰው ቤት ሄዳ አትበላም።
ቤትም ውስጥ ከሰው ጋር አትበላም፣ ለብቻዋ ይሰራላታል እሷ። አያችሁ ልባላችሁ። ይሄ ማለት እሷ ስታወራ ትዝ የሚላችሁ ከሆነ ጓደኞቿም ሲሉ ነበር። ውድ ቤተሰቦች እናንተም እንደምታውቁት በፍጹም ከነሱ ጋር ካፌ ላይም የመሳሰሉት ቦታዎች ላይም እንደማትሳተፍ ከነሱ ጋር ያላቸውን ምንም አይነት ፕሮግራም አብራ እንደማትሳተፍ የሚታወቅ ነገር ነውና ከጊዜያት በኋላ ከተባለው ፍቅረኛዋ ጋር ከጀመረች በኋላ ግን ብዙ አይነት ቦታዎች እየሄደች ብዙ አይነት ነገሮችን እንደምታደርግ ብዙ የተለያዩ ጉዳዮችን እንደምታንቀሳቀስ ሰምተናል። ይህ ጉዳይ እንግዲህ ያው የምትበላው የስጋ ስትበላ የበሬ ስጋም የፍየልም የበግም ስጋ አትበላም። ፈጽሞ እሱ የተከለከለ ነው። የምትበላው የድመት ስጋ ነው። ምንድን ነው ያልከኝ? የድመት ስጋ ነው። ድመቱም ደግሞ ድመቶች ይራባሉ ቤት ውስጥ ሌላ ከለር እንዳይኖራቸው ተደርጎ ጥቁር ድመቶች፣ ጥቋቁር ድመቶች ይራባሉ። እንደነገርኩ ከሆነ ብዙ ነገሮች አሉ። ቆይ ማለት ድመት ስትለኝ ማለት ድመት የሚያበላቸው በምን አይነት መንገድ ነው? ታውቅ ነበር ሄደን እየተፈጠረ ያለውን ነገር? ድመቶቹ ምንም የከለር አይነት ቀለቀል እንዳይኖርባቸው ጥቋቁር። ስለ ችግሩ ከከለር አንጻር ወይንስ ደግሞ እነሱ የሚፈልጉባቸው ወይንስ መንፈሱ ያዘዘ ይሄን ነው? ሌላ ነገር ከበላች ይፈርሳል ሁሉ ነገር ማለት ነው። አልገባኝም። ማለት ስለመንፈስ ነው አይደል? እንትን እያለ እንግዲህ ጥልቅ መንፈስ ወይንም ጥቁር መንፈስ የሚባል ድመቶቹ ምን ይሆናሉ ነው የምትለኝ? ከዛ የፈላ ውሃ ውስጥ እንከተዋለን በማዳበሪያ ፀጉሩም ሁሉም ነገር እርግፍ ይላል። በቃ ይኮማተራል። ከዛ ይወጣል። ከወጣ በኋላ ወደ እግሩ አካባቢ ይቆረጣል። ሁለት እግሩ። ይሄ ሲሆን ግን ኤደን ምንም የምታውቀው ነገር የለም። ሁለት እግሩ ከተቆረጠ በኋላ እሱ ለብቻ በበርበሬ በምናምን ተቁላልቶ ተሰርቶ ይሰጣታል። ሌላው የድመቱ አካል በእንጨት ይወጋና በሩ ላይ ይቆማል። ይህን ታውቃለች? አታውቅም። ይሄን በሩ ላይ ከቆመ በኋላ ጥቁር አሞራ አለ። ራሱን መንፈሱ የሚለከው እሱ ይዞት ይሄዳል። ይሄ ነው በቃ ያለው አሰራሩ ማለት ነውና ያ ስጋ የምን ስጋ እንደሆነ ግን አታውቅም። ሌላ ስጋ እንዳትበይ ስለተባለች በጣም ይጣፍጣታል። ከሱ ውጭም እሷ መብላት አትፈልግም። ሌላ ቦታም አትበላም ማለት ነው። ይሄ የሚዘጋጀው መቼ ነው? በ15 ቀንም በወርም የሚሆንበት አለ። ስለዚህ ብዙ ድመቶችን ምናምን የሰበሰባችሁ እንደምትላላችሁ? ግቢ ውስጥ ይራባሉ። በቃ እናራባለን። ድመቶች ይራባሉና ጥቁቁር ነው፣ ሌላ አያስፈልግም ማለት ነው። እና ይሄ ነው የምትካፈለው። ከማን ጋር ነው? ከአሞራው ጋር ነው ማለት ነው። እሷ የምትካፈለው ይመጣል። እሷ እግሩን የፊት ለፊት እግር አለ አይደል? እሱ ይቆራረጥና ከዛ እሱ ነው የሚሰጣት። ከዛ ውጭ ያለው አካል በእንጨት ይሰካና ይቆማል ሰገነቱ ላይ፣ የቤቱ ሰገነት ላይ ማለት ነው። ከዛ ሰዓቱን ያውቀዋል አሞራው፣ የሚዘጋጅበትን ጊዜ ያውቀዋል። መጥቶ ፒክ አድርጎ ይዞ ይሄዳል ማለት ነው። ያ ነው በቃ። ያ ከሆነ ምን ሆነ ማለት ነው? ሀብት ተተረፈረፈ ማለት ነው። ይሄ ነው ያለው አሰራር። በነገራችን ላይ እነሱ እሷን አብልቶ ከማጥገቡ ጋር ነው ማለት ነው ችግር ያለው። እሷ አብልታ ከጠገበች ሀብቱ ይትረፈረፋል። ያ ነገር መገበር አለበት ግዴታ። ያን የሚበላው ሰው አስፈላጊ ነው በቃ። ይሄ ነው። ሌሎችም እኮ አሉ እኮ የእነሱ ጓደኞች እኮ አሁን ብዙ አይነት ነገር የሚያደርጉት ነገር አለ። አሁን እንደነገረኝ ጋሻው ነገሬ እንትን የውሻ ወተት ይጠጣሉ ማለት የውሻ ወተት፣ ውሻ ታልቦ ወተት ይጠጣሉ የእሱ ጓደኞች ማለት ነው። ውሻ ይታለባል ወተታሉ እንዴ? ውሻ ማንኛውም ነገር አጥቢ እንስሳት አይደለች እንዴ እኮ። ስለ እኔ እንጃ እንግዲህ ስለ አጥቢ እንስሳ ለልጆቹ መሆኑን አውቃለሁ፣ ግን ላይክ ስለዚህ ማለብ ትችላለህ። ውሻ ታልባ ነው መንፈስ እንትን ስለሚል ታልበው የውሻ ወተት ግዴታ መጠጣት አለበት። ይጠጣል ብሎ ገሌ የሚባለው እንደዚህ ያደርጋል ብሎ ግን ነግሮኛል። ይህን ነገር ራሱ በጣም ማትጉድ እኮ ነው ያለው እዚህ ማለት እዚህ ከተማው ላይ ማት ነገር አለ ማለት ይሰቀጥጣል። በቃ ስሰማው ራሱ ለጆሮ ይሰቀጥጣል። የሚደረገው በባለ ሀብት ጀርባ ይሄ ነገር አለ ማለት ነውና አንዳንዱ ደግሞ ከ80 ዓመት አሮጊት ጋር ግንኙነት አድርግ አይነት ነገርና ማት ነገር እኮ አለ። በነገራችን ላይ ወደፊት ምናልባት ይህን ነገር
እየፈለፈላችሁ እኛ እንግዲህ እንትን ብላላል። እናንተ በደንብ መፈልፈል አለባችሁ ይህን ጉዳይ ማለት ነው። ብዙ ነገሮች አሉ ይርባችሁ። ከ90 ዓመት ከ70 ዓመት አሮጊት ጋር ግንኙነት የሚያደርግ ሰው እንደሚያልፍለት ምናምን እንደዚህ አይነት ነገሮች ማለት ነገሮች ስላሉ እንግዲህ ይሄ ነው ጋሽ ነገረኝ። እሱንም ከኛ እንደሚቀላቀል እንግዲህ ተስፋ አደርጋለሁ። እናንተ ከተነከራችሁ ጎበዝ ከሆናችሁ ምናልባት ምንድነው ያውላሰው ምንድነው ጉዳት ያዙት እንዳያመልጥ ያዙት። እኔ ልነሳ ምን አደርጋለሁ? ምንድነው ያውሉ ሰው ከየት ነው መጣ? ያዙት እንዳያመልጣችሁ። አስተጉትና ውስጥ ምንድነው ሄደን የት ነው ያለችው? ሰማኛለህ? ሄደን የት ነው ያለችው? ማናት ሄደ ማለት አላውቃትም። ጠይቀው፣ ሁሉም ነገር ያውቃል። አውቆ ነው። የማይሆን ነገሮች መግባት ትፈልጋለህ? ማናት እሱ? አላወኩም እኔ። እንዴ አቷሽ ማን ተናገር። ከየት ነው ያመጣችው? ቅድም የወሰድካት ልጅ ከየት ነው የመጡ? እነሱ ማን ናቸው? ጠይቀው። ይኸውልህ አለቃ በጣም ተንኮለኛና ኃይለኛ ልጅ ነው። ነገርዬ ሁሉ ወደ እኔ ሊገለብጠው ይችላል። እኔ ግን በሱ ፊት ሁሉም ነገር ነግሬያለሁ። ምንም የዋሸው ነገር የለም። እሱ ነው ሁሉም ነገር የሚያውቀው። ማንም ሰው ቤት ያለችበት ምን ነበር ያልከኝ? ጠይቀው። ማንም ሰው ቤት ስለመኖር አለመኖሩ ሳይሆን እየተጠያየቅን ያለ ነው። ሰማኛለህ? ልጅቷ የት ነው ያለችው? ሄደን የት ነች? አላውቃትም። አታውቃትም? አላውቃትም አትበል። ታውቃታለህ። አላውቃትም። የት ነው? አለቃ እየዋሸህ ነው። ጠይቀው። ጉዳት እንዲደርስበት ትፈልጋለህ? አላውቃትም። እኔ እሷን አላውቃትም። መቼም አሁን አጠገብ የነበረው አለቃህን ታውቀዋለህ አይደል? እሱን አሳታውቀው። ማን ነው አለቃው? አላውቅም። እሱ ነው። እስቲ አንድ ያስገቡትና አናግሮት ይመለስ። አለቃ ሁሉም ነገር ያውቃል። አውቆ ነው አላውቅም የሚለው። ከየት ነው የጠራችሁ? ምን ፈለጋችሁ? እንደገና እንዴት ነው? ሰላም ነው? ያው አለቃ አላውቅም እያለ ነው። አታስረዳውም? እንዳንተ ነግሬሃለሁ። ሁሉም ነገር የእሱን ያለ ነገርዬ ሁሉ ወደ እኔ ሊገለብጠው ይችላል። ተቆለጠው። አንተ እዛ ጋር አረፍ በልና ያለውን ነገር በዝርዝር ነገራቸው። እኔ ይሄ ማለት አንተ ማን? አንተ ከየት ነው የመጣው? ማን ነው የጠራ? ማን ሊጠራኝ ይችላል? ራሴ ነኝ ያመጣው። ይኸውልህ ስማኝ፣ እኔ ጋር ቃለ ምልልሱን ተወውና ይቆየህና እጃችሁ ላይ የነበሩት ፋይሎች በሙሉ እኔ እጅ ላይ ይገኛሉ። በዚህ ሰዓት የሰራቸው ወንጀሎች በሙሉ እጅ ላይ ይገኛሉ። ይሄ ማለት ለሚፈጠርብህ ነገር በሙሉ ተጠያቂነቱ በምን አይነት መንገድ እንደምትቀበለው አብረን ሆነን እናያለን። ተረዳኸኝ? እኮ አንተ ማን ነው ይላክ? አንተ ከየት ነው የመጣው? እኔ ኤደን ነው የምፈልገው። ትሰማኛለህ? እኮ አንተ ማንነቴን ንገረኛ መጀመሪያ። እንደ ዝም ብዬ ነው የምነግርህ? መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ነኝ። ምንድነው መርማሪ ጋዜጠኛ? ምንድነው ማለት? ምንድነው? አላውቅም እኮ። ማን ነው ይላክ? ከየት ነው የመጣው? አንተ ልጅ ከየት ነው የመጣው? መርማሪ ነኝ አለ እኮ። ንገረው የምታውቀው ነገር። መርማሪ ማን? እሱ ራሱ ማን እንደሆነ እንዴት ነው እኔ ንገረው። አለቃ ያውቃል። አውቆ ነው እሱ። ጠይቀው በደምብ። ኤደን እንዴት ነው ያደረሳችኋት? ትሰማኛለህ? ብዙ አይነት ከአንተ የተሻሉ ሰዎችን ብዙ አይነት ነገሮችን ሊያመልጡኝ ሲሞክሩ በኋላ ላይ ይጸጽታችኋል። አንተም እንደዛ ጣፋንታ እንዳይደርስ በቃ እሱ ራሱን ጠይቀው። በቃ እኔ አላውቅም። የማውቀው ነገር የለም። ምን አባሩ የማታውቀው? አላውቅም እንዴ? አላውቅም።
ተመሳሳይ መንገድ ሁላቸውም ካልተደበደቡ ምንም ነገር የማይገባቸው ወስዳችሁ እስቲ ማድረግ እንዳለባችሁ አድርጋችሁ መልሱት። ምን ልታደርጉ? ተነስ እነሱ ጋር አውጥተህ ስትመለስ በፍቃድ ትናገራለህ። ምን ልታደርጉ? ተነስቶ ይኸው እሱን ጠይቁ። ከሱ ጋር ተነሱት። አትሰማለህ? ኃይል እንድንጠቀም አታደርግና ተነስቶ ወደ ስገባ የነበረውን አይተሃል አይደል? እሺ እነግራለሁ። አለቃ ነገር ሁሉ የተንኮለኛ ነው። ወደ እኔ ሊገለብጠው ይችላል። ናዚ ና ተቀምጥ። የት ነው ያለችው? በቃ እዛ እንትን ነች፣ ወስደናል። የት ነው የወሰዳችሁት? እኔ አላውቅም፣ ቦታውን አላውቅም። አባትዬው ነው ሊያሳገታት? አዎ። እቅዳችሁ ምን ነበር? እኔ ምን አውቃለሁ? እሱ ነው የሚያውቀው። እኛ ስራ ነው የምንሰራው። ስራችሁ እኮ እቅዳችሁ ምን ነበር? ምን ነበር የታዘዛችሁት? እኛ አግቱት ነው የተባልነው። አገትን፣ በቃ አለቀ። ጫካ ነች መሰለኝ። የት እንደወሰዳችሁት ማታውቁ? አላውቅም። የማውቀው ነገር የለም እኔ ከዚህ በላይ። እሺ እንግዲህ ወደ ቤተሰቦቼ ያው ከዚህ የበለጠ ያሉትን ነገሮች መቆየት ያለብን አይመስለኝም። ሄደን ወዳለችበት ቦታ ስፍራውን ሳታስታውሱ? እኔ እንጃ፣ በመኪና ስለሆነ አላውቅም። ምንም የምታስታውሱ ነገር የለም? መታገቷን ማለት ስለማውቅ መሰለኝ የመጣሁት። ታግታለች። የት አካባቢ እንደሆነ አላውቅም። ሰውዬ ነው የሚያውቀው። ውድ ቤተሰቦች እንግዲህ ያው በተቻለን አቅም ያሉትን ነገሮች ለማጣራት የምንሞክር ይሆናል። ከዚህ የበለጠ እዚህ ጋር መቆየት ያለብን አይመስለኝም። ድርቅ ያሉ ነገሮችን እዚህ ለእናንተ ማስተላለፍ አልፈልግም። ለራሴም ደግሞ የልጅቷን ሕይወት አደጋ ውስጥ ጥሎ እዚህ ጋር ተቀምጠን ያሉትን ነገሮች ማዳመጥ መልካም ስላልሆነ ውድ ቤተሰቦች በተቻለን አቅም መደረግ ያለበትን ነገር በሙሉ አድርገን የምንመለስ ይሆናል። እስከዛው ድረስ እንግዲህ እናንተም የታያችሁ ለእኔ ያልታየኝ የተለያዩ ሀሳቦች ካሉ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀመጣችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።